አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳር 15 ቀን የሕፃኑ የሰማዕቱ ቅዱስ ቂርቆስ የልደቱ መታሰቢያ በዓል ነው። ሕፃኑ ቅዱስ ቂርቆስን 3 ዓመት እንኳን ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞስ እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በዳር 15 ቀን የተወለደ ሲሆን አገሩ በታችኛው እስያ ልዩ ስሙ ሃንጌቤን ይባላል። ዘመኑ ዘመነ ሰማዕትነት ነበርና አምላኪ ጣዖት የሆነው ንጉሥ እስክንድሮስ ቅድስት ኢየሉጣን ለጣዖት ስገጂ ብሎ አስገደዳት። እርሷም ሕፃኑ ልጅ መጥቶ ይመስክር ብላ ስትናገር ሕፃኑ ቅዱስ ቂርቆስ ተጠራና ተጠየቀ። ሕፃኑ ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑ ይህንን በመሰከረ ጊዜ እድሜው ገና 2 ዓመት ከ9 ወር ነበረ። ነቢዩ ቅዱስ ዳዊትም ከልጆችና ከሚጠቡት አፍ ምስጋናን አዘጋጀ ሲል እንደተናገረ መድኃኔ ዓለም ክርስቶስም ቅዱስ ወንጌሉ ላይ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ያለውን ቃል በሕፃኑ ቅዱስ ቂርቆስ ሕይወት ተግባራዊ ሆነ። በነቢዩም ትንቢት መሰረት በበዓለ ሆሳዕና ዕለት በእናታቸው እቅፍ ጀርባ ላይ የነበሩ ቦቅቅላ ጨቅላ ሕፃናት ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው በማለት ጌታችንን አመስግነውታል። እንደዚህ ሁሉ ቅዱስ ቂርቆስም በከሃዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ ንጉሡ እጅግ ተቆጥቶ 40 ጋን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ሌላም በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ወደዚያ እቶነ እሳት እንዲከቷቸው አዘዘ። ንጉሡ እስክንድሮስ ጭፍሮችን ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረትን፣ ቅንጭብ፣ ቁልቋል ጨምሩበት ብሎ አዘዛቸው። ጭፍሮችም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከን ሁሉ ጨምረንበት ነዶ ፈልቷል አሉት። ድምጹም እንደ ነጎድጓድ ይሰማል፣ ላፈኑም እንደ ፀሐይ ያንጸባርቃል። የፍላቱም ኃይል 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ አሉት። ያን ጊዜም ሕፃን ቂርቆስንና እናቱ ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ጠብቆላት ያለውን ወጋ ትታ ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ ማይደርብሽ እያለ ከብሉይና ከአዲስ እየጠቀሰ እንድትጸና አስተማራት። ነገር ግን እናቴ ሆይ አናንያና አዛርያ ሚሳኤልንም እግዚአብሔር ከእቶነ እሳት እንዳወጣቸው ወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጭ በሚያልፈው በማያልፈው በዘላለም እሳት ልትቀጭ ትሻለሽ። እናቴ ሆይ ይህንን አትሽ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችን ልንፈጽም ፈቅዶም እንደሆነ የኢዮብን ትዕግስት ልናገኝ ይገባናል። እሱ ልጆቹንና ሚስቱን ያገኘው
ገንዘብ ሁሉ አጥቶ በመጨረሻው ሰውነቱን አጥቶ ነበርና ምንም የቀረበለት አልነበረምና እግዚአብሔርን አመሰግናለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔርም ወሰደ አለ። እግዚአብሔር ስሙ ለዘላለም ይመስገናል። እኛንም ይህንን መከራ ልንታገስና ተጠበቀልንን እንከተል ይገባናል እያለ አብስቶ መከራ። ነገር ግን በዚህ ምክር እናቱ መመለስና ለሰማዕትነት ማዘጋጀት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህች ባሪያ ከምትክድ ከሕይወት መጽሐፍ እኔን ፋቅኛል። አቤቱ ይህን ነገር ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውንም ልትባርክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት ቅጠሉን ጠብቁ ብለህ ልታዝ አይገባህም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ። ይህ አይገባህም። ያመኑብህም ሁሉ ይህን ያዩ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ እሳት ባልሸሹም ነበር ብሎ እንዳይጠራጠር ዲያብሎስ ከባለስልጣኑ ይልቅ እኔ በረታው ቅዱሳኑም ድል ነሳዋቸው ብሎ እንዳይመካ ከመንጋውም አንደበት ቀማሁ እንዳይል አቤቱ የኃይል መንፈስ ለእናቴ ስጣት አበርታት ብሎ ጸለየ። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች፣ በመንግሥተ ሰማያት አባቴ የሆንከኝ ልጄ ሆይ ጌታ ኃይልን ሰጠኝ፣ የሚጠብቀንን ገድላችንን ፈጽምና ድልን እንንሳ አለችው። የብረት ጋኑን ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና ቅዱሳንም ይህን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትም የሚቆለምም ልብን የሚያጣምም ሆድን የሚሰነጥቅ ስርንም የሚበጥስ መሳሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንዳይን ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳንም አንዱ እንኳን ሳይነከው የብረት ጋን ማቃጠሉና መፍላቱ ጸጥ አለ፣ እንደ ውሃም ሆነ። ንጉሥም እሳቱ እንዳልጎዳቸው ሲያውቅ ከዚያ አውጥቶ በሕፃኑ ቅዱስ ቂርቆስ አፍና አፍንጫው መርዝ ከተተበት። ነገር ግን መርዙ ምንም አልጎዳውም፣ እንዲያውም ምግብ ሆነ። ዳግመኛም ጨውና በርበሬ በዓይኑ አነደደበት፣ አሁንም ምንም አልነካውም። ከዚህ በኋላ ሹሙ እስክንድሮስም 14 የተሳሉና የጋሉ ብረቶች አመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በእሱ አካል ውስጥ ይተክሉ ዘንድ ከነዚህም 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጮቹ አንዱን በልቡ ይተክል ዘንድ አዘዘ። በሕፃኑም ሹም ላይ እንዳዘዘው አደረጉበት። አሁንም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና ፈወሳቸው። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹሙ አዘዘ። እንዲህም አደረጉበት። ዳግመኛም ቅዱስ ገብርኤል እንዳይን ጥቅሻ ፈጥኖ መጥቶ ይህንን መከራ ከሕፃኑ አራቀለት። ዳግመኛም ሹሙ በመቃን ውስጥ ጨምረው በገመድ እንዲሰቅሉ ታዘዘ። ከዚህም መከራ መልአኩ አዳናቸው። ሐምሌ 19 ቀን በዓሉን በታላቅ ድምቀት የምናከብረው ይህንን ሁሉ የሊቀ መላእክት ቅዱስ ገብርኤልን ተራዳኢነት በማሰብ ነው። ንጉሡም በእንደዚህ አይነት ሁኔታ በብዙ ጭንቅና ስቃይ ሕፃኑ ቅዱስ ቂርቆስንና እናቱ ኢየሉጣን ለ3 ዓመታት አሰቃያቸው። እነርሱም መከራን እየተቀበሉ በካዲው ንጉሥ ፊት የአምላካቸውን ስም እየጠሩ መሰከሩ። እግዚአብሔር የሚሳነው ነገር የለምና ክብሩን ይመሰክሩለት ዘንድ የቤታንያን ድንጋዮችና የበዓላምን አህያ አንደበት ከፍቶ ያናገረ አምላክ 3 ዓመት እንኳን ባልሞላው በ2 ዓመት ከ9 ወር ሕፃን ልጅ ላይ አድሮ በወቅቱ የነበሩ አላውያን ነገሥታት ክብሩን እንዲያውቁ አደረገ። ሕፃኑ ቅዱስ ቂርቆስ ሄሮድስ ላስፈጃቸው 40,000 የቤተልሔም ሕፃናት አለቃቸው ነው። ይህስ እንደምን ነው ቢሉ ሄሮድስ ያስፈጃቸው እልፍ የቤተልሔም ሕፃናት ተገደሉት ጌታችንን ለማግኘት በተደረገው ፍለጋ ምክንያት ስለሆነ ቅዱስ ቂርቆስን በመሞት ይተካከሉታል። እርሱ ግን የአምላኩን ስምና ክብር በማስተማርና
በማስተማርና በመመስከር ሰማዕትነትን ስለተቀበለ በዚህ ይበልጣቸዋልና ለእነዚህ እልፍ የቤተልሔም ሕፃናት አለቃ አድርጎ ጌታችን ኢየሱስ ክርስቶስ ሾሞታል። ቅዱስ ገድሉም እንደሚናገረው መንገድ ጠራጊ ከተባለ ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘም በማለት ጌታችን በማይታበል ቅዱስ ቃሉ ታላቅ የሆነ ቃል ኪዳኑን በመሐላ አጽንቶለታል። በመጨረሻም ሕፃኑ ቅዱስ ቂርቆስ ተጋድሎውን ፈጽሞ ጥር 15 ቀን በ3 ዓመት ከአንድ ወር በ3 ቀን አንገቱን በሰይፍ ተቆርጦ ሰማዕትነትን ተቀብሏል። ሲሰየፍም ከአንገቱ ደም ውሃና ወተት የወጣ ሲሆን 3 አክሊላትም ወርደውለታል። ጌታችንም የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራ ሲያሳርፈው ፈቀደና ተገለጸለት። ጌታችንም የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራ ሊያሳርፈው ፈቀደና ነው ተገለጸለት። ሰላም ላንተ ይሁን፣ የመከራን ጽናት የትዕግስትን ብዛት አይቼ ከዚህ ዓለም ድካም ላሳርፍ መጣው ብሎ ብዙ ቃል ኪዳን ሰጠው። ስም በተጠራበት ቤተ መቅደስ በታነጸበት ስዕል ባለበት ቦታ ሁሉ የሕፃናት እልቂት፣ የከብት በሽታ፣ የልጦት ረሃብ፣ ቸነፈር አይደርስም የሚል አስደናቂ ቃል ኪዳንም ገብቶለታል። ሕፃኑም በምድር ላይ አልተቀበረም፣ ይልቁንም ጌታችን በኤልያስ ሰረገላ ስጋውን አሳርጎለታል። እናቱ ቅድስት ኢየሉጣም በጥር 16 ቀን ሰማዕትነትን በክብር ፈጽማለች። ቅዱስ ቂርቆስ ማህበርተኞች የሆኑት 11004 ሰዎች የጌታችንን ክብር እየመሰከሩ በሰማዕትነት አርፈዋል። ሕፃኑ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ረድኤታቸው በረከታቸው በሁላችን ላይ ይደር፣ አሜን።